አንቺ እዚህ ቤት መምጣት የለብሽም። መናገር ካለብሽ ለኔ ነው መናገር ያለብሽ። ሰሙና ከቤት ሂጂ ይባላል ማለት አልገባኝም። ምን እያልሽ ነው? አርግሻለሁ ነው ይዊ ምን እያልሽ ነው? እኔ እናንተ ጥሩ ጊዜ አልነበረ እንዴው? እርጉዝ ነሽ? የምርሽን ነው? እውነትሽን ነው የምታወሪው? አትዋሽ። የምርሽን ነው? አንቺ ከዚህ በኋላ እንኳን ትንሽ እንኳን አይቆርጥልሽም? መቼም አይቆርጥልኝ። ያዙ ልጅ እኮ ነው አርግሻለሁ እያልኩሻለሁ። አርግሻ እና ታዲያ ምን ችግር አለው? እናሳድጋለን። ሰው እንኳን ከማድረገው ውስጥ ላሳድገኝ ምን ችግር አለው? አሃ አንቺ እኔ ልጅ ልታሳድግ? አዎ ሲቀጥሉ ሰው ነው ማለት ነው። ምን ይልሽ? እንደዚህ አታርጊ። እኔ በማር ቤት ነው የተሰቃየው። በቃ ልቀቁኝ። እኔን ወደ ራስ ተመለስ። ያው ምንም የሚያስጨንቅ ነገር የለም። በቃ እኔ መደሰቱን ማዘን ያለብኝ ራሱ ግራ ገብቶኛል። እሷ አሳልፌ አልሰጥም። ይሄን ወቅ መቼም ቢሆን ከሷ ጋር አትሆንም። ለምን አስር ልጅ አትወልድም? መቼም ከሷ ጋር አትሆንም። ሰምተኛል አይደል? ታረገዘች እንዴት ነው እናቱ እያለች ሄሉ እኔ ያሳድገዋለሁ የምትል ባይሆን ማሳደጊያ እንሰጣለን አንቺ ታሳድጊያለሽ ማለቱ ይቀላል ይመስለኛል። ሄሉ በነገራችን ላይ እኔ የሄሉን ድራማ አይታ ነው ባለፈው ከዚህ ቀደም ሄሉ ተጣልተው አርግዣለሁ ብላ ነው የመለሰችው እና ያን ነገር ተጠቅማ አውቃ እንደሆነ ልታጣላቸው እንደሆን ብዬ ነው ያሰብኩትና ሆኖም ግን ካረገዘች አንቺ ልጁን ትሰጭናለሽ ውለጂውና እኛ እናሳድግልሻለን። ግን ይደብራል የእውነት እንደ ሴት ለመፍረድ ማለት ነው። እኔ የሄሉ ህይወት በጣም ያሳዝነኛል። በጣም ነው የሚያሳዝነኝ። ግን ደግሞ ህይወት ምዝጋ ሴት ናት። እንዴት እሷ የወለደችው ልጅ አሳልፋ ለሄሉ እንድታሳድግላት መስጠት ማለት በጣም ነው የሚደብረው። ውድ ቤተሰቦች ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ጉዶቼ እንግዲህ እናያው ዛሬ ትላንትና ፈታ ብለናል። ከቪዲዮ በስተጀርባ ደግሞ የነበረው በጣም ፈታ ያለ ደስ የሚል ቀን ያሳለፍ ነው እያለ ነው ያቡ ማለት ነው። ግን ደግሞ ምን ተፈጠረ መሰላችሁ? ያቡና የሄሉ ዛሬ ደስታ ነገ ሀዘን ነውና ያው ልጅ የእግዚአብሔር ስጦታ ነው። ህዊ ዛሬ አርግዣለሁ ብላ ነው የመጣችው። ሄሉ ደግሞ አሳድጋለሁ 10 ልጅ ቢመጣ 10 ልጅ አሳድጋለሁኝ ያቡ ላንቺ አሳልፌ አልሰጥም እያለች ነው። እና እሱም እየወደዳት ነው። አሁን ላይ ከሄሉ ጋር ነው ማሳደግ የሚፈልገው እያለ ነው። ግን ወዶቼ የእውነት ለመናገር እኔ ድራማ ነው እየመሰለኝ ያለው። ህዊ ያርግዝ አይመስለኝም። ግን ደግሞ ያው ያቡ ብራበር ሰበራለሁ እንደነገርኳቸው አይቀርም፣ አያመልጠውም። የሆነ ልጅቷ እኔ ካገባው በኋላ ነው ክብረ ንጽህናዬን ምናምን እያለች ነበር። ታውቃላችሁ ታስታውሳችሁ ማለት ነው። ግን እሱ አይቀርም ብራበር ሰበራለሁ ያቡ አያመልጠውም። የምሬን ነው የምላችሁ። በጣም ነው የሚያሳምናቸው። እና ለማንኛውም ወደ ገደለው ስገባ ወዶቼ ወደ ገደለው ስገባ ማለት ነው ህዊ አርግዛ ከሆነ እኔ እና ሄሉ እናሳድጋለን፣ አንቺ ውለጁ እኛ እናሳድገዋለን። ይደብራል። ግን ደግሞ ምን አሰብኩ መሰላችሁ? የእውነት አርግዛ ከሆነ ለምን አያስመረምሯትም? እነሱ የሚፈልጉት ቦታ ለምን አያስመረምሯትም? ማለት ለማሳመን ብላ ተጠቀመችበት ከሆነ ብዬ ነው። አይ ዶንት ኖ ብቻ በቃ አይደለም እሺ የፈለገ ነገር ቢሆን በልጅ ልታስገኝ አይገባም። ሄሉን በቃ ፈቅራታለሁ። በቃ ከአንቺ ጋር እንደዚህ አይነት ህይወት እንዲኖረን ትፈልጊያለሽ እንዴ? በቃ በልጅ ምክንያት አይደለም ግዴታ እኔና አንቺ አንድ ላይ መሆን ያለብን። እኛ እናሳድገዋለን። በቃ ልጅ አንቺ ጋር በመጣ ያንተልሽ ቃል ላይ ከሷ ጋር ሆነን ደስተኛ ልጅ ማሳደግ እንችላለን። እኛ እናሳድገዋለን። ያው ፕሊዝ አንቺ ምንም ሳትሆኚ በጤንነት እንድትወልጂ ነው የምፈልገው። አትጨናነቂ፣ ራስሽን አትጨናነቂ። ራስሽ በይ ሲቀጥሉ ሰው እንደማላክ ነው። ምን ይልሽ? እንደዚህ አታርጊ።
ቢሆንም ታዲያ እኮ ማድረግ ያለበት ከእናትና ከአባቱ ጋር ነው። ደስ ይለኝ ነበረ እኔ በህይወታችሁ ባልገባ። እኔ ለመጨረሻ ጊዜ ትቼው ነበረ። እንዲሁም በቃ አልቻልኩኝም። እንዴ ለምንድን ነው የማትረዳኝ? እኔ አላውቅም። በቃ ማድረግ እንዳለብኝ አላውቅም። ማትረዳኝ እንኳን ለምንድን ነው ቅስሜን የምትሰብረው? እኔ ያለሁልሽ አውቅሻለሁ። እንደ ከጎንሽ እኮ አለሁ። እስከ መጨረሻው ድረስ እኮ አለሁልሽ። ከጎንሽ አለሁ። በቃ እኔ ሁሌም አልጠፋም አለሁ። በቃ እስከሞት ድረስ አለሁ እኔ። በቃ ይሄ ነገር እኮ አንዴ ተቆጥሯል አይደል? በቃ ልለምንሽ፣ እየነገርኩሽ ነው። በቃ ከህይወታችን ውጪ። እንዴ በቃ እኔ በሆዴ ልጁን ያዝኩት እያልኩሽ እኮ ነው። ለእኔ ቀላል አይደለም። በምን አማርኛ ልንገርሽ? እኔ ጮኬ ገፈታትሬ ላስወጣሽ እችላለሁ ከዚህ ቤት ገባሽ? ግን ተረጋግቼ እያወራሁሽ ነው ያለሁት። ያርግ ያለው ነገር ልክ አይደለም። እኔ እሺ ብዬ ማስረግዝህንም አምኜ ተቀብዬ ገና ከአሁን ለእሷ የምትሰጣትን ቦታ እያየሁ ነው። የትኛዋ ሴት ናት እንደዚህ አርጋ የምትቀበል? ተቀብያለሁ፣ ግን አንተ ለእሷ ከአሁን የምትሆነው ነገር እያሳየኝ ነው። ለእኔ ያለ ነገር ይሄ ነው። በቃ ያው አብሬ እኮ ልጅህን ላሳድጋለሁ እያልኩ ነው እኮ እዚህ ጋር ያለሁት። እንድትረጋጋ ማድረግ እየሞከርኩ እኮ ነው። እኔ ምን አደረኩ? ሌላ የሆነ ነገር ብትሆን ስለዚህ ማለት እኔ አንተን መፈት አልፈልግም። በቃ ሰባታችን ነገር ኩሻለ እንዴ እንዴ ለምን ነው የማሰሚኝ? እኔ ለማለት ለምን ብቻ ነው ታርቂኛል? እውነት ለመናገር ውዶች ማለት ነው ድራማ እንዳይሆን ነው ብዬ ጠረጠርኩ። ግን ድራማ ይሁን ሄሎ በጣም ታሳዝነኛል የምር። በየጊዜው መጎዳት፣ በየጊዜው ዋጋ መክፈል በጣም ከባድ ነው። ግን ህዊ ካረገዘች ጊዜያዊ ነው እንጂ እንዴት ነው ልጅን ነው የሚለው። እርግጠኛ ነኝ ከልጁ ሄሎ ነው ያስመረጡም። የእውነት አርግዛ ከሆነ ሄሎ መንቃት አለብሽ ነው የምለው። ያው ጥንቃቄ ማድረጉ አይከፋም። ግን ልጅቷ እውነት አርግዛ ነው ወይ የሚለውን ነገር ከህይወታችሁ ለማስወጣት ከፈለጋችሁ እናንተ የምትፈልጉበት ሐኪም ቤት ወስዳችሁ ማስመርመሩ የተሻለ ነገር ነው ብዬ ነው የማስበው። ካረገዘች ግን ያው ሴት ልጅ ናት። ያው ከባድ ነው ግን ኧረ በስመ አብ። እኔ ሄሉ በጣም ታሳዝነኛል የምር እውነት ለመናገር ማለት ነው። በጣም ነው የምታሳዝነኝ። ብቻ ፈጣሪ ይሁንሽ። አሁን ከዚህ በኋላ እንድታየው አልፈልግም። እኔ ያው ችግር የለውም ትውለድ፣ ችግር የለውም ማሳደግ እችላለሁ፣ ችግር የለውም እናሳድጋለን። ግን ከሷ ጋር እንድትሆን አልፈልግም። ለዛ ብዬ ነው ተስማማሁት። ወደ ራስ ተመለስ። ከልጅ እናት ጋር ነው መሆን ያለብን። እናንተ እኮ እንዋደዳለን አይደል? ዛሬ ነገር ስለተፈጠረ አይደለም። ያው ለምንድን ነው በፊት የምታስታውሱ ማትፈልገው? እኔ እኮ ግራ ገባኝ በመሀል ቤት። እኔ እኮ ተጨናነኩኝ። በቃ ይሄ ነገርኩሽ። እኔ ከዚህ ውጭ ሌላ አማራጭ ያለው አይመስለኝም። በቃ ያለን አማራጭ እና ይሄ ብቻ ነው። አይመስለኝም። እናሳድግ ነው ቁርጥ አድርገን ነው ለምን ብቻሽን ታሳድግ? እኔ ትጅራ አንቺ ታሳድግ እኮ ነገርኩህ። ታዲያ እንዴ ልጅ እንዴት ነው ሁለታችሁም ታሳድጉት? እንዴ ምን አይነት አማርኛ ነው ይሄ? ያው ለምጫሽ አድል እየሰጠሁት ነው። ሁለተኛ ግን አይኔን አታየውም። ገብቶሃል? ይሄ ልጅ የሚባልም ታሪክ ከዚህ ሰዓት በኋላ ይቀራል። ዘምኛለሽ። ይበቃሻል። ከዚህ በኋላ ይበቃሻል። እሱ ከኔ አትወስጂ፣ መቼም ቢሆን አትወስጂ። ሰማሽ? ይሄ በስነ ስርዓት ይወለዳል። ይሄ አንድ ነገር እንዲታረጂ አንድ ነገር እንዲሆን አልፈልግም። ቃስ ልጅ ካላባቱ ሄደን ከኔ ጋር በቃ አብረን እናሳድገዋለን። ይሄ ምን አይነት ስሚ፣ እሱ መቼም አልተውም። ገባሽ? ለምን ልታሳድጊው? እኔ አንዳጡኝ አንድ ጊዜ እኔ አንዳጡኝ ከዚህ እንዲሆን አልፈልግም። አትጩኝ። ከውሰኔ ልጅ በቃ ግዴታ ይወለዳል። በቃ በዚህ ሁኔታ እንዴት ነው እንደዚህ ልንግባባ የምንችለው? ያው በጭራሽ እኔ እንደዚህ አልጠበኩም እኮ። እኔ ልቀቁኝ። እዚህ ጋር እኔ በማር ቤት እኔ የተሰቃየሁ። በቃ ልቀቁኝ። እኔን ወደ ራስ ተመለስ። ያው ምንም የሚያስጨንቅ ነገር የለም። በቃ እንደዚሁ እኮ እኔ መደሰት ማዘን ያለብኝ የታችኛውን እንትንክን ማለት ነው። ቀበቶን ጠበቃ ከማሰር ነበረብህ እንዴ። ይቺ ልጅ አርግዛ ከሆነ እኔ በዚችም ልጅ አልፈርድም። ልጁን ተቀብለን እኛ እናሳድገዋለን። እኔስ ብሆን ብለሽ ማሰብ ነው ያለብሽ። ሄሉ ትጎዳ እያልኩ አይደለም፣ ግን ድራማ ነው ብዬ ነው የማስበው። ድራማ እየሰራች ነው። እሱን ለማሳመን የተጠቀመችበት መንገድ ነው። ይሁን ብዬ ነው እንትን የምለው። ምክንያቱም ሄሉ በጣም ታሳዝነኛለች።
ብቻ አይዶን ነው ውድ ቤተሰቦች፣ እናንተ ማሳብ አስተያየታችሁን ራሱ ግራ ገብቶኛል። ገብቻል ልጅ እንደምወድ አውቅ ከአንቺ እኩል እኮ እየሰማሁ ነው። ሄሉ እኔ የማውቀው ነገር የለም እየነገርኩሽ አይደል እንዴ? ያው አረገዘች እኮ ያው አረገዘች ነገር እንዳርጋሱ ልጁ ልበላት እንደዛ ላት ትችላለህ።